ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጅኔን በሁሉም አማራጮች አድማጭ ተከታታዮች ይደርሳሉ። እሱም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። በቅድሚያም በክልሉ የከተሞች መልማትና ተጠቃሚነት ፍትሃዊና የዜጎች ፍላጎት የሚያረጋግጥ አይደለም ተባለም። በማዕከላዊ ኢትዮጵያ ክልል የከተሞች በልማት ማደግና እኩል ተጠቃሚነት ጥያቄ የሚያስነሳና ፍትሃዊ አይደለም ተብሏል። በቀድሞ ደቡብ ክልል ይስተዋል የነበረው አንድ ከተማን ነጥሎ ማልማት ወይም ማሳደግ አለመቆሙና አሁንም በክልሉ የቀድሞ አይነት አሰራሮች እየተስተዋሉ ይገኛሉ። እንደ አዲሱ ክልል መዋቅር የክልሉ መንግስት ቢሮዎች ወደ ሁሉም ዞኑ ከተሞች የተከፋፈሉት ሁሉም የዞን ከተሞች በኩል ተጠቃሚ ለማድረግ ነው ቢባልም አንድ ከተማ ተጠቃሚ የሚያደርጉ አሰራሮች እየተለመዱ መጥቷል። ክልሉ ከተመሰረተ ጀምሮ የተሰሩ የልማት ስራዎችና የተደረጉ ሀገራዊ ትልልቅ መድረኮች ወደ አንድ የክልሉ ከተማ ያዳሉ ናቸው። የአዲሱ ክልል መቀመጫ እንዲሆን በሙሽን የተወሰነው ሆሳና ከተማ በልዩነት ተጠቃሚ ለማድረግ የሚደረጉ ስራዎች ሊስተካከሉና ሁሉም የዞኑ ከተሞች በኩል እንዲጠቀሙ መስራት ይገባል። በዚህም በክልሉ ከፍተኛ የህዝብ ቁጥር ያለውና ብዙ የክላስተር ቢሮዎች የሚገኙበት የጉራጌ ዞኖች ለንጽጽር እንኳን የሚቀር የልማት ስራ እየተሰራ አይደለም። በዚህም አዲሱ ክልል ከተዋቀረ በኋላ ለሆሳና ከተማ በተለየ መልኩ ከ2 ቢሊዮን ብር በላይ ተመድቦ የኮሪደር ልማት ተሰርቷል። የክልሉ ርዕሰ መስተዳድር ቢሮዎች መኖሪያዎች በመቶ ሚሊዮኖች ወጪ ተደርጎ በሆሳና ከተማ ተገንብቷል። የርዕሰ መስተዳድር ተጠሪ ተቋማት በሙሉ በዚሁ ከተማ እንዲሰበሰቡ ተወስኗል። ከዚህ በተጨማሪ የክልሉ መሶቢያ አንድ ማዕከል አገልግሎት ከ600 ሚሊዮን ብር በላይ ወጪ የተደረገበት ህንጻ በሆሳና ከተማ ተገንብቷል። በቅርቡ የብልጽግና ፓርቲ 6 ወር አፈጻጸም ግምገማ ሀገራዊ ጉባኤ የተካሄደው በዚሁ ከተማ ነው። ሌላው በገጠር ትራንስፎርሜሽን ማዕቀፍ የገጠር ቤትና መሰረተ ልማት ሀገራዊ የንቅናቄ መድረክ 22ኛ ሀገር አቀፍ የባህል ስፖርት ውድድር 18ኛው የባህል ስፖርትና ፌስቲቫል 7ኛው ሀገር አቀፍ የሰላምና ጸጥታ ምክክር መድረክ በሆሳና ከተማ የተደረጉ መድረኮች ናቸው። በህጉ መሰረት የክልሉ ምክር ቤት መቀመጫ በሆነው በወልቂጤ ከተማ መደረግ የነበረበት ለሃኛ ጊዜ የተከበረው የብሔር ብሔረሰቦችና ህዝቦች በዓል በቢሊዮን ብር ወጥቶበት በሆሳና ከተማ ተደርጓል። ክልላዊና ሀገር አቀፍ ትልልቅ መድረኮችና የተሻለ የልማት ስራዎች በመስራት ከክልሉ ከተሞች በተለየ መልኩ ለአንድ ከተማ ተጠቃሚነት መስራት ትክክል ያልሆነና ማስተካከያ ሊደረግበት የሚገባ ቀድሞ ክልል ትምህርት አለመወሰዱን እነዚህ ጥሩ ማሳያዎች ናቸው። በወረዳው ከመስከረም ወር ጀምሮ 14 ህጻናት በጅብ መበላታቸው ተገለጸ። በጉራጌ ዞን በጭሃ ወረዳ በእንድብር ከተማ ዙሪያ ከመስከረም ወር ጀምሮ 14 ህጻናት በጅብ መበላታቸው የተነገረ ሲሆን ወረዳው ብሎም ዞኑ ምንም አይነት እርምጃ እንዲወሰድ አለማድረጋቸው ተገልጿል። ቀደም ሲል በዞኑ በተለያዩ ወረዳዎች ህጻናት በጅብ እየተበሉ መሆኑን ጄኔን ሲዘግብ መቆየቱ የሚታወስ ነው። ይህ አደገኛ ተግባር እንዲቆም አመራሩ ህዝቡን አስተባብሮ እርምጃ እንዲወሰድ እንዲሰራም ሲጠየቅ ቆይቷል። አሁን እያደገና ወደ ተለያዩ ወረዳዎች እየሰፋ የመጣው የህፃናት በጅብ መበላት ለማቆም ምንም ነገር እየተሰራ አለመሆኑ ለሚዲያችን የደረሱ መረጃዎች አመላክቷል። ህዝቡ ያለውን መሳሪያ ተጠቅሞ ጅቦች ወዳሉበት አካባቢ ሄዶ ለማደን ያደረገው ጥረት በአንዳንድ አካባቢ በአመራሮች አማካኝነት እንዲቆም መደረጉን ተነግሯል። የጉራጌ ሀገረ ስብከት ብፁዕ አቡነ መልከ ጸዲቅ ሳልሳዊ ከመስከረም ወር ጀምሮ በጭሃ ወረዳ በእንድብር ከተማ ዙሪያ በጅብ ለተበሉ 14 ህጻናት ጸሎተ ፍትሐትና መህላ እንዲደርስ ማድረጋቸውም ተገልጿል። ብፁዕነታቸው በአካባቢው በተደጋጋሚ ጊዜ ህጻናት በጅብ የሚበሉ መሆኑን በመስማታቸው ለህጻናት ቤተሰቦች እግዚአብሔር መጽናናትን ይሰጥ ዘንድ ተማጽኖ ህብረተሰቡ መህላው እንዲቀጥልና አስፈላጊውን ጥንቃቄ እንዲያደርጉ አባታዊ መመሪያ መስጠታቸውም ተነግሯል። የጉራጌ ዞን መስተዳደር ብሎም የወረዳ አመራሮች ትኩረት የሚፈልገውና ከፍተኛ ቁጥር ያላቸው ህጻናት በጅብ የሚበሉበት ክስተት በዝምታ ከማየት ወጥተው እርምጃ እንዲወሰድ ይሰሩ ዘንድም ተጠይቋል። የእናቶች የምስጋና ቀን አንትሮሸት በዓል ጥር 19 2018 ዓ.ም በደማቅ ሁኔታ እንደሚከበር ተገለጸ። የዘንድሮ ዞናዊ የእናቶች የምስጋና ቀን አንትሮሸት በዓል
በአበሽጌ ወረዳ አንበልታ ቀበሌ ጥር 19 2018 ዓ.ም በደመቀና ባህላዊ ሴቱ በጠበቀ መልኩ ይከበራል ተብሏል። በየዓመቱ በጥር ወር በደመቀ መልኩ የሚከበረው የጉራጌ እናቶች ቀን አንትሮሸት በዓል በዞኑ በተለያዩ አካባቢዎች እየተከበረ ይገኛል። አንትሮሸት በጉራጌ ሕዝብ ዘንድ ፈረንጆች ማዘርዴ ብለው ማክበር ከመጀመራቸው በፊት ለረጅም ዘመናት ሲከበር እንደነበር የተለያዩ መረጃዎች ይጠቁማሉ። በአንትሮሸት በእናቶች ቀን ልጆች ለእናታቸው እንዲሁም ባለሚስቱ ያላቸውን ፍቅርና አክብሮት የሚገልጹበት ምስጋናቸውን የሚያቀርቡበት በዓል ነው። ዕለቱ እናቶች ከምንም ነገር ነፃ ሆነው ተዛንተው የሚውሉበት፣ የትኛውንም ጥያቄዎቻቸውና ትዕዛዛቸውን የሚፈጸምበት፣ የተለያየ ስጦታ የሚቀበሉበት፣ በየመንደራቸው ባህላዊ ምግቦችና መጠጦች አዘጋጅተው ተሰባስበው እየበሉና እየጠጡ እየጨፈሩ ተደስተው የሚውሉበት የእናቶች ቀን አንትሮሸት በየዓመቱ በጥር ወር እናቶች ለትውልድ ቀጣይነት ለሀገር ሰላምና ልማት መረጋገጥ ላበረከቱት ወደር የሌለው አስተዋጽኦአቸው ከስራ ነፃ ሆነው በባሎቻቸውና በልጆቻቸው የተለያየ ስጦታ በማበርከት እንክብካቤ ይደረግላቸዋል። ትምህርት ቤቶች ተቀራራቢ የሆነ የመፈጸምና የማስፈጸም አቅም በመፍጠር የተማሪ ውጤትን ለማሻሻል ጥረት ማድረግ አለባቸው ተባለ። የትምህርት ቤቶች አፈጻጸም ተቀራራቢ የሆነ እኩል የመፈጸምና የማስፈጸም አቅም በመፍጠር የተሻለ የተማሪ ውጤት እንዲመዘገብ ጥረት ማድረግ እንደሚገባ የቡታጅራ ከተማ ትምህርት ጽሕፈት ቤት አስታውቋል። በምስራቅ ጉራጌ ዞን የቡታጅራ ከተማ አስተዳደር ትምህርት ጽሕፈት ቤት የተማሪ ውጤት ማሻሻል በሚያስችሉና በመንግስት ለትምህርት ቤቶች በተቀረጹ ኢኒሼቲቮች ዙሪያ የግንዛቤ መፍጠሪያ ስልጠና ተሰጥቷል። በተመሳሳይ ጽሕፈት ቤቱ ባደረገው የሱፐርቪዥን ድጋፍ አስመልክቶ በጥንካሬና መሻሻል ያለባቸው አሰራሮች ዙሪያ ለትምህርት ቤቶች ግብረ መልስ ሰጥቷል። የከተማው ትምህርት ጽሕፈት ቤት ኃላፊ አቶ አብዱአሊ እንደገለጹት ትምህርት በአፈጻጸም ደረጃ ተመሳሳይ እኩል የመፈጸምና የማስፈጸም አቅም በመፍጠር የተሻለ የተማሪ ውጤት እንዲመዘገብ መስራት እንደሚጠበቅባቸውም ገልጸዋል። ስልጠናውም ይህንኑ አሰራር የሚያጠናክርና የሚያጎለብት በየትምህርት ቤቶች የአፈጻጸም ልዩነትን በማስተካከል በከተማው የታሰበው ውጤት እንደሚመዘገብ የሚያግዝ መሆኑን ጠቁሟል። የቅድመ አንደኛ ትምህርት ቤቶች በማደራጀት ህጻናት ተገቢውን ዕውቀትና ክህሎት በዕድሜያቸው እንዲያገኙ ማስቻል እንደሚገባም ተገልጿል። የኢትዮጵያ ንግድ ባንክ የውጭ ሀገር የመገበያያ ገንዘቦች ወደ ሀገር ውስጥ ለመላክ የሚያስችል የዲጂታል ዋሌት ማስጀመሩን አስታወቀ። የኢትዮጵያ ንግድ ባንክ ስታርፔይ ፋይናንሻል ሰርቪስ ከተባለ አገር በቀል ኩባንያ ጋር በመተባበር የውጭ ሀገር የመገበያያ ገንዘቦች ወደ ሀገር ውስጥ ለመላክ የሚያስችል ሲቢኤ ኮኔክት የተሰኘ የዲጂታል ዋሌት መተግበሪያ አስጀምሯል። ጥር 12 ቀን 2018 ዓ.ም በተከናወነው የማስጀመሪያ ስነ ስርዓት ላይ የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ፣ አምባሳደሮችና የኩባንያ ከፍተኛ የሥራ ኃላፊዎች ተገኝተዋል። በዚህ ወቅት አቶ ኤፍሬም መኩሪያ ባስተላለፉት መልእክት ሲቢኤ ኮኔክት ዲጂታል ዋሌት ደንበኞች በህገ ወጥ የውጭ ምንዛሬ ገበያ መጠቀም ትተው ህጋዊ መንገድ እንዲከተሉ የሚያበረታታ መሆኑን ገልጸዋል። ደንበኞች እንደ ቪዛና ማስተር ካርድ ያሉ ዓለም አቀፍ የክፍያ ካርዶች እንዲሁም ከህጋዊ የውጭ ገንዘብ አስተላላፊ ወኪሎች በመጠቀም በቀላሉ ገንዘብ መላክ የሚያስችላቸው መሆኑን ጠቁሟል። ሲቢኤ ኮኔክት ዲጂታል ዋሌት የዓለም አቀፍ ደንበኞቹን ፍላጎት ለማርካትና የአገሪቱን የውጭ ምንዛሬ ግኝትን ለማሳደግ የሚረዳ መሆኑን አመላክቷል። የኢትዮጵያ መንግስት ኃይሎች በአማራ ክልል ቁጥራቸው 40 የሚደርስ የራሳቸው ወገን የሆኑ ሚሊሻዎችን በድሮን ጥቃት መግደላቸውን አንድ ነርስና አንድ የአካባቢው ባለስልጣን ጠቅሶ የፈረንሳይ ዜና አገልግሎት ዘገበ። በየጊዜው በክልሉ በሰው አልባ አውሮፕላኖች ጥቃት እንደሚፈጸም የሚነገርለት ጦሩ ባለፈው ጥር 7 ቀን 2018 ዓ.ም በዋግ ኽምራ አካባቢ በተፈጸመው ጥቃት የመንግስት ደጋፊዎች የሚገኙበትን ካምፕ መጥቷል ሲሉ ማንነታቸው እንዲገለጽ ያልፈለጉ የአካባቢው ባለስልጣን ለፈረንሳይ ዜና አገልግሎት በስልክ ተናግሯል። ጥቃቱ ከመፈጸሙ በፊት ምንም እንኳን ድሮኑ በካምፑ ላይ ቢያንዣብብም ጦሩ በማግስቱ የተፈጸመው ጥቃት ስህተት መሆኑን ለአካባቢው ባለስልጣናት እንደገለጸ ስማቸው እንዳይጠቀስ የጠየቁት ኃላፊ ጨምረው ገልጸዋል። ወዲያውኑ ጭስና እሳት አየሁ። ወደ ስፍራውም ሮጬ ሄድኩ። የሞቱ ሰዎች አካላት እንዲሁም የቆሰሉ ሰዎች በህመም ሲሰቃዩ ተመለከትኩ በማለት ባለስልጣኑ አስረድቷል። ባለስልጣኑ 36 ሰዎች ወዲያውኑ መገደላቸው እንዲሁም
ሁለቱ ተጨማሪ ሰዎችም በሆስፒታል ውስጥ መሞታቸውንም ተናግሯል። ከዚህ በተጨማሪም አባው ዝናቡ የተባሉ የሕክምና ባለሙያም የተገደሉ ሰዎች ቁጥር ከ40 በላይ እንደሆነ መናገራቸው ሚዲያው ዘግቧል። ባለስልጣኑ ላለፉት 6 ዓመታት መንግስትን ከጥቃት ለመከላከል ከቤተሰቦቻቸውና ከሚወዷቸው ርቀው በበረሃና በዱር ሸንተረሩ ሲዋጉ የቆዩ የሚሊሻ አባላት መኖሪያ መሆኑን የሚታወቅ ካምፕ በእኛ ኃይሎች እንዴት ጥቃት ደረሰበት ሲሉም ይጠይቃሉ። አንድ የጦሩ ቃል አቀባይ ስለደረሰው ጥቃት ምንም መረጃ እንዳልደረሳቸው ለፈረንሳይ ዜና አገልግሎት ተናግሯል። በአማራ ክልል የመንግስት የጸጥታ አስከባሪዎችና የፋኖ ታጣቂዎች ከሚያዝያ 2015 ዓ.ም አንስቶ ውጊያ ውስጥ ቆይተዋል። በዓለም ዙሪያ የሚካሄዱ ግጭቶችን የሚመዘግበው አክሌድ የተሰኘ ገለልተኛ ተቋም ከጎርጎሮሳውያኑ 2023 ዓ.ም አንስቶ በአማራ ክልል በተፈጸሙ ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸውን ባለፈው ዓመት በሐምሌ ወር አስታውቋል። የተከበራችሁ ወደ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኔን ጋር ስለሆነ አመሰግናለን። መልካም ጊዜ